መሆናቸው የተመሰከረው በምንድን ነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛው በመሲሁ በማመናቸው ይሄ ነው። ስለዚህ ሰዎች በዒሳ ዘመን በአንድ በአላህ ያምናሉ፣ በዒሳ ወይም በኢየሱስ መልእክተኝነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ያሸርላ እና ይህ ነው። ከላይ ያለችውን ልጅ ፎሎ አድርጊያት። ዚክራ ትባላለች። እስላማዊ ትምህርቶችን ታስተምርሻለች። እሺ ስምሽ ማን ነበር? ኦኬ በእኔ ነው የሚያረጋት። ይሄ የኔ አይደለም እና በእኔ ያረጋታል። ይሰማሻል? ሰሊና ሰሊና። እሺ መቀየር ካልፈለግሽ ስሙ ችግር የለበት። መቀየር የምትፈልጊ ከሆነ ደግሞ ያንቺ ምርጫ ነው። መቀየር ይሻል። ይሄ ሰሊን ወዳለሁ ችግር የለም። ፓስፖርት ከሚሄድ ስላለ በቃ ችግር የለውም። ዚክራ እንትን ባያት አናግራትና በውስጥ አስተምሪያት። እሺ ሰላም አለይኩም ጻፍልኝ ሰሊና በውስጥ በዚህ ሳይሆን ኦኬ በዚህ ስጽፍልሽ በልየነ ልክልሻለሁ። ይሄ የኔ ስላልሆነ ነው። እሺ እሺ መልካም። እሺ ጥያቄ ያለው ካለ መግባት ይችላል። ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ገብታችሁ ማንኛውም እስላማዊ ጥያቄ። እሺ አድሚኖች ካላችሁ በተራ አስገባችሁ። ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ አልሐምዱሊላህ። እሺ የእኔ ጥያቄ ምን መሰለክ? ወላሂ ምን እንደሚመስል እንጃ እስካሁን አልሰማሁትም። ስሰማው እሺ የሆነች ጓደኛዬ አባት ሞቶ ክርስቲያን ነው እና ቤተክርስቲያን ገባሁ ማለት የክርስቲያን ቀብር ደግሞ ውስጥ ገባደግ ሲቀበር ምናምን ታያለህ እና እህቴ ከመጣ በኋላ ገባን ምናምን እንደዚህ ስነግራት እንትን የሆነ እርግማን ይወርድብሻል ምናምን አለችኝ ማለት ነው። ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ። ችግር የለም። ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ። አላህ በቁርአን ላይ ሲናገር ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም ይላል። ሳታውቁ በሰራችሁ ስህተት በወንጀል በእናንተ ላይ የለባችሁም፣ ነገር ግን እያወቃችሁ ከልባችሁ አስባችሁበት ያጠፋችሁ ጥፋት ከሆነ ነው ብሏል። ስለዚህ ምንም የለባችሁም። እሺ እሺ አመሰግናለሁ። መርሐባ። ጥያቄ ያለ ይቀጥል። እሱ ጥያቄ ነበረኝ። እግዚአብሔርና ኢየሱስ አንድ እንዳልሆነ የተለያየ አካል እንደሆነ ታስረዳኛለህ? ትልቁ ማስረጃ ጳውሎስ ራሱ ጳውሎስ እንዳለ መላእክቶቹ ላይ ከ14 መላእክቶች 13 ላይ አንደኛ 14 የስሩ የሚባለው እንዳለ መላእክቶቹ ላይ ጳውሎስ ኢየሱስን እና እግዚአብሔርን ለይቶ ነው የሚናገራቸው። ጸጋና ሰላም ከአባታችን ከእግዚአብሔር እንዲሁም ከኢየሱስ ክርስቶስ እያለ እግዚአብሔርና ኢየሱስን ነጣጥሎ ነው የሚናገረው። እግዚአብሔርና ኢየሱስ እንደሚለያየ ትልቁ ማስረጃ ራሱ ጳውሎስ ነው። ሁሉ ቦታ ላይ እንዳለ መልእክት ሲጽፍ ጊዜ ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ እያለ ለያይቶና ነጥሎ ይናገራል። ያው ሌላ ነገር ኢየሱስ ክርስቶስ ሰው ነው። እግዚአብሔር አምላክ እንደሆነ ይናገራል። ኢየሱስ እኔ ሰው ነኝ ይላል። እግዚአብሔር እኔ አምላክ ነኝ ይላል። በፍጹም አይገናኝም። እግዚአብሔር ቃል በቃ እኔ ሰው አይደለሁም ይላል። ኢየሱስ እኔ ሰው ነኝ ይላል። ይባቸዋል። እግዚአብሔር እኔ ሰው ልጅ አይደለሁም ማለት፣ ኢየሱስ ደግሞ እኔ የሰው ልጅ ነኝ ይላል። እግዚአብሔር አልሞትም ይላል። ኢየሱስ ደግሞ ሞቻለሁ ይላል። እዚህ የተለያዩ ናቸው በሁሉ ነገር። እሺ እሺ ጥያቄ ያለው ከላይ ባብ ነው የሚለው። ባቢ ሰላም ነው። ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው ስላስገባኝ? እግዚአብሔር ይመስገን ሰላም ነው። ስለተቀበልኩኝ አመሰግናለሁ። አንዳንድ ጥያቄ ነበረኝ ወንድሜ። እሺ ጥያቄ ነው። ሄሎ አትሰማም?
ይሰማል። ጥያቄ ምን ይሰማል? እሺ ማለት እኔ እንኳን ስለ አልመሲሁ ስለ ኢሳ ወይም ስለ ኢየሱስ ክርስቶስ እና ስለ ሌሎቹ ነቢያቶች ነብዮች ነበረ ልጠይቅ ያሰብኩት። ጠይቅክ ማለት ይሄ አልመሲሁ ወይም ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበልክ ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላህ መልእክተኞች ሆነ ወይም ደግሞ በእኛ በክርስቲያኖቹ ከነዚህ ከአስተማሪዎቹ ከነ ሙሴ ከነ ያዕቆብ ከነ አብርሃም ማለት ከእናንተ ከነቢዩ መሐመድ ማለት የተሻለ ቦታ አይሰጠውም ይሰጠዋል ብዬ ነው የማምነው። ምክንያቱም የሆነ በቃ ሚራክል በሆነ ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው። ሁለተኛ ደግሞ እዚህ ሞቶም አልቀረም አላህ ወይም እግዚአብሔር አመሳስሎም ይሁን አሳርጎታል። ብቻ በፍርድ ቀን ይምጣ ይሙት ያኔ እኔ አላውቅም። እሱን ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያደርግም አታስባለህ? እሺ እንግዲህ ኢየሱስ ክርስቶስ አንደኛ እንግዲህ ቦታ አድርገው እንትን የሚል ድምፅ አለ መሰለኝ አዳምጥ እንትን አድርገው ነው የሚረብሽ ድምፅ አለ። እሺ ኢየሱስ ክርስቶስ ከኛ ዘንድ በጣም የተከበረ ነብይ እኮ በጣም የተከበረ ነብይ ነው። ከነቢያቶችም ኡሉል ዐዝም ከሚባሉ 5 ታላላቅ ነቢያቶች አሉ። ማንም ነቢይ ደረጃቸውን የማይደርስባቸው ከነዚያ መካከል አንደኛው ነው። አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ብሎ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ታላላቅ ነቢያት ብሎ ገልጾታል። ተአምራዊ በሆነ መንገድ ነው ወይ ኢየሱስ የተገኘው? አዎ ተአምራዊ የሆነ ነቢይ ነው። ራሱ ተአምር ነው ኢየሱስ። ማርያምም ተአምር ነች። አላህ ነው ይህን ያለው በቁርአን ላይ ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ልልዓለሚን እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረግኳቸው አለ። ኢየሱስም ተአምር ነው፣ ማርያምም ተአምር ነች። እኛ ጋር እኮ ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል። ማርያም ማንም ወንድ ሳይገናኛት ልጅን ከእርሷ ተገኝቷል። ታዲያ በዚህ ላይ ግን ማን ነው ሊደነቅ የሚገባው ከተባለ ይህን ድርጊት በእነርሱ ላይ ያደረገው ያ አንዱ አምላክ ነው ልንደነቅበት የሚገባው። ለምን ከተባለ ማርያምን በድንግልና እንድትወልድ አስተዋጽኦ ምንም አላደረገችም። ኢየሱስም በድንግልና እንዲወለድ ምንም አስተዋጽኦ አላደረግም። ማን ይህን ያደረገው? ያ አንዱ አምላክ ነው። እናንተ ግን ይህን በዚያ በአንዱ አምላክ መደነቁን ከዚያ ይልቅ በምን አደረጋችሁ? ድርጊቱ የተደረገባቸውን አካሎች ተደነቃችሁባቸው። አድራጊውን ትታችሁ አድራጊው ነው ልንደነቅበት የሚገባው። ከአምላካችን ከአላህ ዘንድ የሆነ ነው። ይሄ መልአኩ ገብርኤልን ማርያም ጠየቀችው። ቃለት አና የኮኑ ሊ ወለዱን ወለም የምሰስኒ በሸር እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ጠየቀችው። አንቺ ቻይ ስለሆንሽ ነው ያላት? አይደለም። ቃለ ከዛሊከ ላሁ የኽሉቁ ማ የሻ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ወደ አምላክ መለሰላት ገብርኤል። አያችሁ እኛ ሙስሊሞች በዚያ ይሄን ድርጊቱን ባደረገው ነው የምንደነቀው። የእርሱ ነውና ሁሉ ስራው እርሱ ነውና ባለቤቱ ኢየሱስ ክርስቶስና ማርያም በዚህ ድንቅ ተአምር ስራ በእነርሱ ላይ የተሰራውን ምንም አስተዋጽኦ አላደረጉ። ይሄን ስል ግን ጻድቅ አይደሉ እያልከኝ አይደለም። ክርስቶስም ማርያምም ጻድቅ ናቸው ከኛ ዘንድ። አላህ ቃል በቃል በቁርአን ላይ ከሴቶች መካከል ጻድቅ ያላት ማርያምን ነው። የሚገርማቸው ወኡሙሁ ስዲቀቱን